ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የህዳር 1 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ ከፍተኛ አመራርና የታዋቂው አርበኛ መሳፍን ተስፉ ልጅ የሆነው አርበኛ ጌትነት መሳፍን ተስፉ ትናንት መስዋዕቱን ተከትሎ ዕዙ ባወጣው መግለጫ አደራህን እናስጠብቃለን ቃላችንንም እናከብራለን ብሏል። የዕዙ ዋና አዛዥ አርበኛ ሀብቴ ወልዴ በበኩሉ ወንድም አለምጌች በጠላት ላይ የወጠናቸው የትግል ዕቅዶቻችን ሁሉ ገቢራዊነት በቁርጠኝነትና በማስተዋል ለመስራት ዝግጁ መሆኔን አረጋግጥልሃለሁ በማለት የመስዋዕቱን አርበኛ የትግል አደራ ከግብ ለማድረስ ቃል ገብቶለታል። በአርበኛው ህልፈት ዙሪያ የተሰናዳውን መረጃ በዝርዝር እናስደምጣችኋለን። ለቤተ መንግስት እንጂ ለሰፈር አለቅነት ትግል አልወጣንም የሚለው ታላቁ አርበኛ መከታው ማሞ በበኩሉ ስለ ፋኖ ትግልና ስለ ድጋፍ አስተባባሪዎች እንዲሁም ስለ አማራ ህዝብ አሁናዊ ሁኔታ ሰፊ ትንታኔ ሰጥቷል። የሰዓቱ ዜናችን ሌላው መረጃ ነው፣ በዝርዝር ይደመጣል። የአማራ ፋኖ ብሔራዊ ኃይል አሳምነው ዕዝ ከሰምኮርን በመሰረተበት ወቅት የተገኙት አንጋፋው ጄኔራል ተፈራ ማሞ በውሽልሽል አደረጃጀት የሚድን አማራ የለም፣ የአማራ ህዝብ ብቸኛ መዳኛው አማራዊ ብሔርተኝነቱ ነው ሲሉ በአጽንኦት ገልጸዋል። አንጋፋው ጄኔራል የሰጡትን ማብራሪያ ጨምሮ ስለ ዕዙ አሁናዊ ሁኔታ ያሰናዳነውን ዝርዝር መረጃ በዜናችን ተሰሙታላችሁ። ብልጽግናው አፈሳውን አጠናክሮ ቀጥሎበታል። ለምኖ ያጣውን የሰራዊት ምልመላ እንደ ደርግ ዘመን የፍጻሜዎቹ ወቅት ብልጽግናውን በአፈሳ ተሰማርቷል። በበጋ መስኖ አርሶ አደሩን እህል አሳፍሰዋለሁ ብሎ ቃል የገባው ብልጽግናው በመጨረሻም አርሶ አደሩን ሁሉ ወደ ጦር ሜዳ ማግዶ የአርሶ አደሩ ልጆችም እያፈሰ ወደ ጦርነቱ ምድጃ እየማገደ ነው። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው። የብልጽግናው አገዛዝ የሚሄድበትን የተሳሳተ መንገድ አስመልክቶ በትዝብት የተመለከቱት የፖለቲካ ተንታኝ ይህ መንግስትማ የሆነ ማዮፊያ ወይም ዳፍንት ሳያጠቃው አይቀርም ብለዋል። ግብጽ ከኢትዮጵያ አፍንጫ ስር እግሯን ተክላ ጦሯን እያንቀሳቀሰች ሲሆን በአንጻሩ ኢትዮጵያ የቀጠናው የስጋት ምንጭ ሆናለች የሚል ፍረጃ እንዲሰጣት ተደርጓል። የብልጽግናውን ክሹፍ የዲፕሎማሲ መንገድን አስመልክቶ ቀጠናዊ ጉዳዮችን የተመለከትንበት ዝርዝር ዘገባም በዜናችን ተሰናድቷል። ሰዓቱ ሲደርስ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። አደራውን እንጠብቃለን ከግቡም እናደርሰዋለን። ፋኖ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ የሰሜን አምባራስ ክፍለ ጦር ዋና አዛዥ አርበኛ ጌትነት መሳፍን ተስፎን መስዋዕትነት አስመልክቶ ዕዙ ባወጣው መግለጫ ከለጋ ዕድሜው ጀምሮ ለታመነለት ትግልና ለአማራ ህዝብ ህልውና የከፈለውን አደራ እናስጠብቃለን ብሏል። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ህያው የኪዳን ብራና ነው በሚል ርዕስ የጀግናውን መስዋዕት አስመልክቶ የሐዘን መግለጫ የሰጠው ዕዙ ጥቅምት 29 ቀን 2018 ዓመተ ምህረት በሰሜን ጎንደር ዞን ዳባት ወረዳ ጅሬ የተሰኘች አነስተኛ ከተማ የጠላትን የእጅ አዙር ተልዕኮ ሳያነግቡ እንዳልቀረ በተጠረጠሩ ግለሰቦች በተተኮሰ ጥይት የሰሜን አምባራስ ክፍለ ጦር አዛዥና የራስ አሞራው 3ኛ ኮር አስተዳደር ኃላፊ የሆነው ጀግናው አርበኛ ጌትነት መሳፍንት መስዋዕትነት ከፍሏል ሲል የአርበኛውን ህልፈት ይፋ በማድረግ መግለጫውን ይጀምራል። የዕዙ መግለጫ አክሎም አርበኛ ጌትነት መሳፍንት ከ10 ዓመታት በላይ ከወላጅ አባቱ ካይበገሬው አርበኛ መሳፍንት ተስፎ ጋር በመሰለፍ የለጋነት ዕድሜው ሁሉ በአርበኝነት በላቀ ወታደራዊ ብቃት በተሻለ ፖለቲካዊ ንቃት ፍዳ የገጠመውን የአማራ ህዝብ ለመታደግ አያሌ የጦር ግንባሮችን በድል የቋጨ ጀግና አርበኛ ነው። አርበኛ ጌትነት መሳፍንት በተለያዩ ግንባር ተጋድሎዎች 5 ጊዜ ቆስሎ የነበረ ቢሆንም ከቆስሎ ሳያገግም ወደ ፍልሚያ ተመልሶ እየተሰለፈ ሲሻው በክላሽ ሲያሻው በብሬን ጠላትን እየገረፈ ድል ሲነሳ ኑረዋል። ወላጅ አባቱ አርበኛ መሳፍንት ተስፉ፣ አጎቱ መከተ ተስፉ፣ ወንድሞቹ ሻምበል መሳፍንት፣ ገብሬ መሳፍንትን ጨምሮ ከ30 በላይ ቤተሰቦቹ በነቂስ በተሳተፉበት የ10 ዓመታት የአማራ ትግል የጨለማው ዘመን ጽልመት አለንልህ አማራ ብለው የተስፋ ጮራ ከፈነጠቁት ጀግኖች አርበኞች መካከል በለጋ ዕድሜያቸው የተሰለፉት ብላቴናዎች ጌትነት መሳፍንትና ሻምበል መሳፍንት እንደነበሩ ሀገር ያወቀው ፀሐይ የሞቀው ሐቅ ነው ብለዋል። አርበኛ ጌትነት መሳፍንት ተስፉ በድንገተኛ አጋጣሚ የህይወት መስዋዕትነት እስከ ከፈለበት ዕለት ድረስ ደከመኝ ሰለቸኝ ሳይል በቀናነትና በጀግንነት የሰጠውን ህዝባዊ ተልዕኮ ሁሉ ሲፈጽም መቆየቱን የተናገረው የአፋባ ደጃዝማች በላይ
በላይ ዘለቀ ከዚህ ቀደም በርካታ ቤተ ዘመድ በትግል መስዋዕትነት ያጣው የምን ጊዜም ወደር የለሽ ጀግና አርበኛ መሳፍንት ተስፉ የአብራኩ ክፋይ የሆኑትን ልጆቹን አርበኛ ገብሬ መሳፍንትና አርበኛ ጌትነት መሳፍንትን በማጣቱ እንዲሁም የዛችን ጠንካራ አርበኛ ጌትነት መሳፍንት መስዋዕትነት የተሰማንን ልባዊ ሐዘን እንገልጻለን። አርበኝነት በጀግኖች መስዋዕትነት የደም ቀለም የሚከተብ ሕያው የኪዳን ብራና ነውና የአርበኛ ጌትነት መሳፍንት ተስፉና የሌሎች እልፍ ጀግና አርበኞቻችን ዓላማ ግብ ለማድረስ ከመቼውም ጊዜ በላይ በብስለትና በቁርጠኝነት እንታገላለን በማለት አርበኛው ለወጣለት የትግል ዓላማ እዙና የትግል ጓዶቹ ለአማራ ሕዝብ የሉና ትግል በጽናትና በታማኝነት እንደሚቀጥሉ አስታውቋል። የአርበኛ ጌትነት መሳፍንትን ህልፈት አስመልክቶ ጣና ቴሌቪዥን የሰማውን ጥልቅ ሐዘን እየገለጸ ለአርበኛ መሳፍንት ተስፉና ለመላው የአርበኛው ቤተሰቦች እንዲሁም የትግል አጋሮቹ ደግሞ መጽናናትን እንመኛለን። ይህ በእንዲህ እንዳለ የአፋባ ደጃዝማች በላይ ዘለቀ ዋና አዛዥ አርበኛ ሀብቴ ወልዴ የአርበኛ ጌትነት መሳፍንትን መስዋዕት አስመልክቶ ያደረሰንን መግለጫ እናቀርብላችኋለን። የአርበኛ ጌትነት መሳፍንት ድንገተኛ መስዋዕትነት መጽናናቱን እየተመኘው እልፍ ጀግኖችን ተክቶ በማለፉ ኩራት ይሰማናል። መስዋዕትነት የነበረና ያለ ወደፊትም የሚኖር መራራ እውነት ቢሆንም ከልጅነት እስከ ዕውቀት የረጅም ዘመን የአርበኝነት ግንባታ ተክለ ቁመናው የተገነባው ነበልባል ወንድሜ ታማኙ ጓዴ አርበኛ ጌትነት መሳፍንት ያባድፈን ክንድ እንዲህ በካዲ ከኋላ ተመተ በአፍላ የአገልግሎት ዘመንህ ትጎልብናለህ ብለን አስበን አናውቅም ነበርና መስዋዕትነትን ስሰማ ጥልቅ ሐዘንና ቁጭት ተሰምቶኛል። የራስ አሞራው 3ኛ ኮር አስተዳደር ኃላፊና የሰሜን አምባራስ ክፍለ ጦር ዋና አዛዥ በመሆን በጥንካሬ እየታገለና እያታገለ የነበረው ጌትነት መሳፍንት በአያሌ ግንባሮች ተዋግቶ በድል ያጠናቀቀ ማርኮ የታጠቀና ያስታጠቀ ያደራጀና በስነ ምግባር ምሳሌ ሆኖ የመራ ጀግናችን ያባድፈን ክንድ ጌትነት መሳፍንት በሥራ ተልኮ በተሰማራበት ከመቶ በላይ ጠላት በተደመሰሰበት የአጅሬ ግንባር ሕያው ሆኖ ሊወድቅ ቢገደድም እልፍ ጌትነቶችን ተክቶ ያለፈ ሕያው ጀግናችን በመሆኑ ኩራት ይሰማናል። ወንድም አለምጌች በጠላት ላይ የወጠናቸው የትግል ዕቅዶቻችን ሁሉ ገቢራዊነት በቁርጠኝነትና በማስተዋል ለመስራት ዝግጁ መሆኔን አረጋግጥልሃለሁ። ቱባው አርበኛ አባታችን ጀግናው አርበኛ መሳፍንት ተስፉና መላው ቤተ ዘመድና የትግሉ ቤተሰብ በአርበኛው ወንድማችን ህልፈት መጽናናቱን እንዲሰጠን እመኛለሁ። አርበኛ ሀብቴ ወልዴ የአፋባ ሴንትራል ኮማንድ አመራር አባልና የሰሜን አማራ ቀጠና በላይ ዕዝ ሰብሳቢ። ቤተ መንግስት ወራሽ እንጂ ሰፈር ጠባቂ አይደለንም። አርበኛ መከታው ማሞ የአማራ ፋኖ የሉና ትግል መነሻ ምክንያቱም ሆነ መዳረሻ ግቡ የታወቀ ነው። እሱም የህዝባችንን ህልውና ማስጠበቅና የአማራን ህዝብ ተገቢውን የፖለቲካ ስልጣን ማጎናጸፍ ነው ሲል አርበኛ መከታው ማሞ ተናግሯል። አርበኛው አክሎም በድጋፍ ስም ቀበሌውን እንድትጠብቅለት የሚፈልግ ዲያስፖራ አለ። እኛ ዓላማችን ብልጽግናን በመምታት መጣል እንጂ ሰፈር መጠበቅ አይደለም። ህልውናውን ማንነቱንና ርስቱን የተነጠቀ ህዝብ እንጂ የቀበሌ ስልጣኑን የተቀማ የለም። የወጣነውም አማራ የተነጠቀውን ለማስመለስ እንጂ አንዳንዶች እንደሚያስቡት የሰፈር ጠባቂና የመንደር ጀግና ሆነን ለመቀመጥ አይደለም ብለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ዋና አዛዥ አርበኛ መከታው ማሞ የሚመራው ሰራዊት የብልጽግናውን ሰራዊት ፊት ለፊት በመፋለም ስመጥር ተጋድሎ ያደረገ ሲሆን አሁንም በሸዋ ጠቅላይ ግዛት የገባውን የብልጽግናውን ኤሊት ፎርስ ተገቢውን ምት እያደረገበት በማፍረስ ላይ ነው። በሸዋ ጠቅላይ ግዛት ብልጽግና 5 የአየር ወለድ ኮማንዶ ክፍለ ጦሮችን ጨምሮ ሪፐብሊካን ጋርድ ልዩ ሜካናይዝድ ኃይሉን ማስገባቱ ይታወቃል። ሆኖም ይህንን ሁሉ የብልጽግና ሰራዊት በብቃት በመመከት ከ12 ሬጅመንት በላይ የብልጽግናው ሰራዊት ከጥቅም ውጭ እንዲሆን አድርጎታል። ይህ በእንዲህ እንዳለ ታላቁ አርበኛ መከታው ማሞ የሚመራው አፋር ሸዋ ጠቅላይ ግዛት ዕዝ በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ ሳሲት ክላስተር ህዝባዊ መድረክ አካሂዷል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ተቆጣጥሮ በሚያስተዳድራቸው የሸዋ ቀጠናዎች ከትግሉ ጎን ለጎን መድረኮችን በማዘጋጀት ህዝብን እያወያየ ያደራጀ መሆኑን የገለጸው የዙ ቃል አቀባይ ክፍል ሳሲት በተዘጋጀው ህዝባዊ መድረክ ላይ የተገኙት የሳሲትና አካባቢው ህዝብ እንዲሁም የክላስተርና የቀበሌ አመራሮች በተገኙበት የዙ ህዝብ አስተዳደር ኃላፊ አርበኛ መምህር አበባየው ኃይለ ጊዮርጊስ መድረኩን በመራበት ውይይት በአስተዳደር ጉዳዮች፣ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ሰፋ ያለ ውይይት በማድረግ ከህዝቡ ለተነሱ ጥያቄዎች ምላሽና ማብራሪያ ከመድረኩ መሪዎች በመስጠት ውይይቱ ተቋጭቷል። በመጨረሻም በህዝብ የተመረጡ የክላስተርና የቀበሌ ህዝባዊ አመራሮች በህዝባችን ፊት በተሰጠን የሥራ ኃላፊነት ህዝባችንን በቅንነትና በታማኝነት እናገለግላለን በማለት ቃል በመግባት መድረኩ ተጠናቋል ሲል ለጣና ቴሌቪዥን ባደረሰው መረጃ አስታውቋል።
የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ከወታደራዊ ተጋድሎ ጎን ለጎን ህዝባዊ ውይይቶችን በማካሄድ የአካባቢው ህዝብ መሪዎቹን በነጻነት እንዲመርጥ አስተዳደራዊ መዋቅሮች እንዲዘረጉና ህዝብም ራሱን እንዲከላከል እያደረገ ይገኛል። በማህበራዊ ልማት በኩልም በተመሳሳይ ትምህርት መርጃ መሳሪያዎችን በራሱ ወጪ ከመለገስ ጀምሮ ትምህርት ቤቶችን በማደስ ትምህርት ሙያዊ ነጻነቱና የመምህራንም የተማሪዎችም ደህንነታቸው ተጠብቆ እንዲማሩ ማድረግና የመንገድ መሰረተ ልማትን በመገንባት ለሚታገልለት ህዝብ በታማኝነት እያገለገለ መሆኑን በተከታታይ አስመስክሯል። በባርነት ከምንኖር ዋጋ ከፍለን በነጻነት እንኖር። ጄኔራል ተፈራ ማሞ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ሁለተኛውን ኮር ምስረታ ይፋ ማድረጉን አስታውቆ የኮሩን ስያሜም ከሰም ኮር ሲል ሰይሞታል። በኮሩ ምስረታ ላይ የተገኙት የአፋባ ማዕከላዊ ኮማንድ አባሉ ጄኔራል ተፈራ ማሞ የአማራ ህዝብ በተደጋጋሚ እየተፈናቀለና እየተገደለ ብዙ መከራ እየተቀበለ ባለበት ሁኔታ ስንት ነገር ማድረግ እየተቻለ ወደ ድህነት እየገባ ባለበት ሁኔታ አነሳስቶ ወደ ትግል የሚያስገባው መሪ ድርጅት አጥቶ ነበር ሲሉ መልእክታቸውን ማሰማት ይጀምራሉ። ጄኔራል ተፈራ መልእክታቸውን ሲቀጥሉም ከተደጋጋሚ ምትና መከራ በኋላ ግን መደራጀት አለብን። ስንደራጅ ደግሞ መሰባሰቢያችን እየተጠቃንበት ያለው አማራነት ነው። ከአማራ ብሔርተኝነት ውጭ የሚደረግ ትግል የአማራን ችግር ሊፈታው አልቻለም። ስለዚህ የተበተነው ህዝብ በራሱ መንገድ ተደራጅቶ መታገል አለበት በሚል እንቅስቃሴ ተጀምሮ በሁለት ዓመት ትግላችን የመደራጀትን ኃይል አይተነዋል ብለዋል። በባርነት ከምንኖር ተደራጅተን በምናደርገው ትግል ዋጋ ከፍለን በነጻነት መኖር ይሻለናል ሲሉ የተናገሩት ጄኔራል ተፈራ ማሞ በአራቱም የአማራ ክልል ጠቅላይ ግዛቶች የሚገኘው የአማራ ፋኖ ደረጃ በደረጃ ሰራዊቱን እያሳደገ መሆኑንም ገልጸዋል። ጄኔራል ተፈራ አክለውም ይህ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። አገዛዙ በሚደርስበት ምት የተነሳ በየጊዜው እቅድ ያወጣል፣ ግን አንዱም ስኬታማ ሊሆንለት አልቻለም። ይህ የሆነው ደግሞ በፋኖ ብርቱ ትግል ውጤት ነው። የአፋባ አሳምነው እዝ ከሰምኮር መስራች አባላት ኃይለማርያም ማሞ ክፍለ ጦር፣ ነበልባል ክፍለ ጦር፣ ቡልጋ ክፍለ ጦር፣ የረር ብርጌድና ፈንታ ኃይሌ ብርጌድ መሆናቸውን የዙ ቃል አቀባይ ክፍል አስታውቋል። በኮሩ መስረታ ላይ ጄኔራል ተፈራ ማሞን ጨምሮ የተለያዩ ከፍተኛ አመራሮች የወቅቱን የአማራን ህዝብ ትግል የሚገልጽ መልእክት ያስተላለፉ ሲሆን ከኮሩ መስረታ በኋላም የትግል ስምሪት መመሪያ በመስጠት ወደ ትግል ተገብቷል። ብልጽግናው አፈሳውን አጠናክሮ ቀጥሏል። በአማራ ክልላዊ ብሔረሰብ አስተዳደር ጃዊ መተከል አውራጃ ብልጽግናው ከፍተኛ ወጣቶች አፈሳ እያካሄደ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን አስታወቁ። የዓይን እማኞች ለጣና ቴሌቪዥን የዝግጅት ክፍል በላኩት መረጃ እንዳስታወቁት ከሰሞኑ በአካባቢው በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ተወስደዋል። ሁሉም ደግሞ የታፈሱት ለቀን ስራ በወጡበት ነው በማለት የብልጽግናውን አገዛዝ ጦረኛ መንገድ የአማራን ህዝብ ዋጋ እያስከፈለው መሆኑን ገልጸዋል። በጃዊ ወረዳ በየቀኑ እስከ 150 ወጣቶች በብልጽግናው አገዛዝ በግዳጅ ታፍሰው ይወሰዳሉ ሲሉ የሚናገሩት የመረጃ ምንጮች ከእነዚህ ውስጥም ከተለያዩ የጎጃም ጠቅላይ ግዛት አካባቢዎች ተነስተው የመረን ለመሰብሰብ ወደ ስፍራው ያቀኑ ወጣቶች ይገኙበታል ብለዋል። የመረጃ ምንጮቻችን አክለው ነዋሪዎች ከዚህ በፊት ይደርስባቸው በነበረ ግፍ ሀገር ጥለው ከተሰደዱ ብዙ ጊዜ ሆኗቸዋል ያሉ ሲሆን አሁን አካባቢውን በውል የማያውቁና በቀን ስራ ላይ የተሰማሩ ወጣቶችን የብልጽግናው መንግስት እያፈሰ እየወሰደ ይገኛል ሲሉ ገልጸዋል። የደረሱ ሰብሎች እየተሰበሰቡ ባሉበት በዚህ ወቅት የብልጽግናው አገዛዝ ይህንን የጦር ወንጀል መፈጸሙን ተከትሎ በርካታ የሰብል ምርቶች ሳይሸከፉ መባከናቸውን የሚናገሩት የጣና ቴሌቪዥን ምንጮች በርካታ የቀን ሰራተኞች በመንግስት ኃይሎች በዋናነትም በሚልሻና በመከላከያ እየታፈሱ ወደ ብር ሸለቆ የውትድርና ማሰልጠኛ ተልከዋል። በዚህ የተነሳም በአካባቢያችን የቀን ሰራተኞች ታፍሰው ለአስገዳጅ ውትድርና ማሰልጠኛ መግባታቸውን የሰሙ የሌላ አካባቢ ወጣቶች እንደ ድሮ ወደ ቀጠናችን በመምጣት ምርት በመሰብሰብ ስራ ለመሰማራት ፍላጎት እንዳይኖራቸው አድርጓል። ይህ በመሆኑ ደግሞ የደረሱ ሰብሎች የወፍና የአፈር ቀለብ እንዲሆኑ ተደርገዋል በማለት በምሬት ተናግረዋል። በአማራ ህዝብ ላይ ዘረፈጂ ጦርነት የከፈተው የብልጽግናው አገዛዝ በክልሉ ህዝብ ላይ ያወጀውን ጦርነት በ15 ቀን ውስጥ ከትጥቅ መሳሪያ እስከ ቀበቶ ድረስ አስፈታለሁ ብሎ ቢጀምረውም የለኮሰው እሳት ራሱን ብቻ ሳይሆን የክልሉን ህዝብን በእጅጉ አውድሟል። በሜካናይዝድና አየር ኃይል ታጅቦ የገባው ሰራዊቱን በቅጡ ሳይዋጋ አንድም በፋኖ የማያዳግም እርምጃ ተወስዶበታል። የተረፈውም ከምሽጉ እየወጣ ከነሙሉ ትጥቁ ፋኖን ተቀላቅሏል። ይህን ተከትሎ የምድር ኃይል አማራጩ የሳሳበት የብልጽግናው አገዛዝ አየር ኃይልን በመደበኛ ውጊያ ሲጠቀም ተስተውሏል። ከአገዛዙ የሚሰነዘሩ ዘርፈ ብዙ ጥቃቶች በፋኖ ድንቅ ጥበብ መመከታቸውን ተከትሎ የኃይል አማራጩ የነጠፈበት አገዛዙ በተሳሳተ ፕሮፓጋንዳ ህዝብ እያደናገረ ይገኛል። ከአንድ ዓመት በፊት በአማራ ክልል ብቻ ሩብ ሚሊዮን ሚልሻ ለማሰልጠን አቅዶ በጀመረው የስልጠና ፕሮግራም የእቅዱን 10% እንኳ ማሳካት እንዳልቻለ የተገለጸ ሲሆን የሰለጠኑትም ወታደራዊ ልምዳቸውንና ትጥቃቸውን ይዘው ወደ አማራ ፋኖ ተቀላቅለዋል። ከወራት በፊት የብልጽግናው
ብልጽግናው ምክትል ኤታማዦር ሹሙ ጄኔራል አበባው ታደሰ በክልሉ የተለያዩ ታላላቅ ከተሞች በከፍተኛ እጀባ ተዘዋውረው ሰራዊቱን በገመገሙበት ወቅት አስደንጋጭ ሪፖርት መቀበላቸውን ተከትሎ የአማራ ክልል ተጨማሪ ሚሊሻ እንዲያሰለጥንና በጦር ኃይል ራሱን እንዲችል መመሪያ መስጠታቸው ይታወሳል። የብልጽግናው አገዛዝ በአማራ ሕዝብ ላይ በከፈተው የዘር ማጥፋት ጦርነት በርካታ እግረኛ ሰራዊቱና የጦር መሳሪያው በፋኖ ብርቱ ክንድ ቢወድምበትም በአማራ ሕዝብ ላይ ያደረሰው እልቂት ግን ከፍተኛ ጉዳት አድርሷል። ሕዝብን በአስከፊ ሁኔታ በመግደል ሴቶችን በመድፈር ትምህርት ቤቶችን በመዝጋት አርሶ አደሩን ከምርቱና ከእርሻው በመነጠል ልጆቹ እንዲራቡ ሲያደርግ በክልሉ ሕዝብ ውስጥ ማህበራዊ ኢኮኖሚያዊ ቀውሱ ተራዛሚ ሆኖ እንዲቀጥል አድርጓል። ብልጽግናው ግብጽን ወደ ኢትዮጵያ ስቦ አስገባት። የብልጽግናው ሊቀመንበር የሚከተሉት የውጭ ግንኙነት ፖሊሲና የዲፕሎማሲ ስሁት መንገድ የኢትዮጵያ ጥንተ ጠላት የሆኑ ኃይሎችን ወደ ቀጠናው ስቦ እያስገባቸው ነው። ቱርክን ከ280 ዓመታት በኋላ ቀይ ባህር ላይ የጦር ቤዝ ስትተክል ግብጽን በሶማሊያና በጅቡቲ ወታደራዊ መስመር ተክላለች። በኢትዮጵያ የተፈጠረውን የውጭ ጉዳይ ፖሊሲ ክሽፈት ተከትሎ ኢትዮጵያ በጎረቤት ሀገራት ዘንድ ቀውስ ጠንሳሽ ተደርጋ እንድትታይ አድርጓታል። በዚህ የተነሳም ሶማሊያም ሆነች ኤርትራ ወደ ሌሎች ሀገራት እንዲያማትሩ ሲያደርጋቸው ጅቡቲ በበኩሏ እንደተለመደው ለከፈላት ሁሉ የሌሎች ሀገራትን ኃይሎች ስባ እያስገባች ነው። ከወራት በፊት ሳውዲ አረቢያ የጅቡቲውን ታጁራ ወደብ ለማልማት መስማማቷ ይታወቃል። ዛሬ ደግሞ ግብጽ ተጨማሪ የሎጂስቲክ ማዕከላትን ልትገነባ መሆኑ ተገልጿል። ድህረ 1983 ጀምሮ በተለይም ከ1990 የኢትዮ ኤርትራ ጦርነት መቀስቀስን ተከትሎ የኢትዮጵያ ብቸኛ የወጪ ገቢ ንግድ በር የሆነችው ጅቡቲ በግብጽ ተጽዕኖ ስር ለመውደቅ መጨረሻው ምዕራፍ ላይ ደርሳለች። ይህ እንዲሆን ደግሞ ብልጽግናው ሶስት መሰረታዊ ቁልፍ የዲፕሎማሲ ዝናፊዎችን ፈጽሟል። ብልጽግና በቀዳሚነት የፈጸመው ትልቁ ስህተቱ ከጅቡቲ መንግስት ጋር በታጁራ ወደብ ዙሪያ የፈጸመው ስህተት ነው። ሌላው የብልጽግናው የስህተት በር ከሶማሊላንድ ጋር የተፈራረመው ፊርማ ሲሆን በዋናነት ደግሞ ከኤርትራ ጋር የገባበት ቁርሾ ነው። ስህተትና ጥፋት የማይሰለቸው ብልጽግና ሁልጊዜም ቢሆን መልካሙን መንገድ የሚጋርድበት የሆነ ፖለቲካዊ ዳፍንት ወይም ማዮፊያ ሳይኖርበት አይቀርም ሲሉ ፖለቲካ ተንታኞች ይገልጹታል። ከዓመታት በፊት ጅቡቲ የታጁራ ወደብን አልምቶ እንዲጠቀም ብትፈቅድለትም ወደቡን የምንፈልገው ለጦር መሰልጠኛና ማዘዣ ነው በማለቱ ጅቡቲ ክሪሚያ አይደለችም የሚል ምላሽ ከፕሬዝዳንቱ ተሰጥቶት ብልጽግናው ተባረረም። ያንን ማድረጉ ጅቡቲዎችን ከማስቆጣቱም ባለፈ ዘላቂ ስጋት ሊሆንብን ይችላል በማለታቸው ሳውዲ አረቢያን ግብጽን መታችሁ ክበቡን እንዲሉ አድርጓቸዋል። በአረብ ሊግ ዋና ፊት አውራሪነታቸው የሚታወቁ ግብጽና ሳውዲ አረቢያ ከኢትዮጵያ ጋር መጓረበታቸው ብዙ ችግሮችን ሊፈጥሩ የሚችሉ ሁነቶች ይከሰታሉ ተብሎ ይታመናል። በዋናነት የመን ላይ ለሁለት ጎራ ተከፍለው አገሪቷን ያፈረሷት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ናቸው። የግብጽን ወዳጅነት አጥብቀው መፈለጋቸውን ደጋግመው የተናገሩት ፕሬዝዳንት ኢሳያስ የብልጽግናውን አገዛዝ የሚከሱት የተባበሩት አረብ ኤሚሬቶችን ፍላጎት ለማስፈጸም ነው ቀጠናውን የጦርነት ቀጠና ለማድረግ የሚጥረው ማለታቸው ይታወሳል። ግብጽ በጅቡቲ አዲስ ወደብና የሎጂስቲክ ማዕከላትን ልትገነባ መሆኑ ተዘግቧል። ግብጽ በጅቡቲ ምድር ከፍተኛ የንግድ እንቅስቃሴ ላደርግ ነው ብላ ትገለጥ እንጂ ወደብ ግንባታውም ሆነ የሎጂስቲክ መሳለጫው ዓላማ ኢትዮጵያን በሁሉም መስኮች ከበባ ውስጥ ለማስገባት መሆኑን ወታደራዊ ተንታኞች ይናገራሉ። የዓለምን 10% የንግድ መተላለፊያ የሆነው ስትራቴጂካዊ ባቤል መንደብ በሚገኝበት በዚህ ቀጠና የግብጽ ተጎትቶ መግባት ሳይውል ሳያድር ለኢትዮጵያ ስጋት ሆኖ እንደሚቀርብ ተንታኞች ይናገራሉ። የብልጽግናው አገዛዝ በመካከለኛው ምስራቅ ፖለቲካ ውስጥ የገባበት ስሁት ካልኩሌሽን ብዙ ዋጋ ያስከፍለናል የሚሉት የፖለቲካ ተንታኞች መካከለኛው ምስራቅ ማለት የዓለምን ፖለቲካ፣ ኢኮኖሚና ወታደራዊ ጉዳዮች መወሰን የሚችል ቀጠና ነው። በዚህ ቀጠና የሚካሄዱ የዲፕሎማሲ ግንኙነቶች በከባድ ሚዛን ዲፕሎማቶችና በጠንቃቃ የአገር መሪዎች የሚከወኑ መሆን ይገባቸዋል። አሜሪካ በሳውዲ አረቢያና በግብጽ ላይ ፍላጎት አላት። ጅቡቲ ላይም የጦር ሰፈር መገንባቷ የሚታወቅ ሲሆን ከጎኗ የቻይና መኖር ምቾት አልሰጣትም። በመሆኑም ጅቡቲ ውስጥ የእሷን ደጋፊዎች ማብዛትን ትፈልጋለች። እስራኤልና የአረቡ ዓለም አይንና ናጫ ቢሆኑም የአሜሪካ ዶላርና የጦር መሳሪያ ድጋፍ ግን በአንድ ጠረጴዛ ያቀራርባቸዋል። በዚህ ቀጠና ነው ኢትዮጵያ የምትገኘው ሲሉ የቀጠናው ውስብስብነት ይናገራሉ። በዚህ ውስብስብ ቀጠና ውስጥ የምትገኘውንና በሴራ ከቀይ ባህር የተገፋችውን ኢትዮጵያ የሚመራው የብልጽግናው አገዛዝ ደግሞ ከበሳል የፖለቲካና የዲፕሎማሲ መንገዶች ይልቅ ግብታዊነትንና የሌሎች ተላላኪነትን ዋና መገለጫው ያደረገ መሆኑ በቀጠናው የሚገኙ አገራት የኢትዮጵያን በስጋትነት እንዲመለከቷት አድርጓታል። በመጨረሻም የኢትዮጵያ ጥንተ ጠላትና ዘላቂ ስጋት የሆኑ አገራት ተጎትተው በጦራቸው እንዲጎራበቷት ሆነዋል። እስከ ዘመን ፍጻሜ ድረስ ኢትዮጵያ ወደ ቀይ ባህር መጠጋት የለባትም የምትለው ግብጽ በምክትል ጠቅላይ ሚኒስትሯ የሚመራ ከፍተኛ
የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት የወደብና ሎጂስቲክ ማዕከል ግንባታ ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ለጅቡቲ ፕሬዝዳንት ቅርበት ያለው ካፒታል ጋዜጣ ዘግቧል። የትብብሩ መሰረት የተጣለው በህዳር 3 ቀን 2025 ዓመተ ምህረት በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡባከር ኦማር ሃዲ መካከል በተደረገ ስብሰባ መሆኑን ይኸው ጋዜጣ ጨምሮ የገለጸ ሲሆን በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤልዋዚር በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆን ተጠቁሟል። ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ የሚያደርጉ ቁልፍ መሰረተ ልማቶች ያካትታል ተብሏል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርተ ዓመታት በላይ በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት መሆኑ ጉዳዩ በልዩ ትኩረት እንዲታይ አድርጎታል። ኢትዮጵያን በሴራ ከቀይ ባህር ያራቀው የህወሓት ኢህአዴግ ቡድን ጅቡቲን አንድ ጊዜ በጫት ሌላ ጊዜ በውሃና በኤሌክትሪክ እያባበለ ለመያዝ ሙከራ ሲያደርግ መቆየቱ ይታወቃል። ሆኖም ሶስቱንም አቅርቦቶች ጅቡቲ ከሌሎች ሀገራት የምታገኝበት እድል መፈጠሩ ጅቡቲ በኢትዮጵያ ላይ ጫና ለመፍጠር እድል ፈጥሮላታል። በዚህ ጉዳይ ተከታታይ ዘገባዎችንና የትንታኔ ሐሳቦችን ይዘን እንደምንመለስ ቃል እየገባን ለዛሬው በዚሁ እንሰናበታለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የህዳር 1 ቀን 2018 ዓ.ም የቀን ዜናችን የተከታተላችሁትን ይመስል ነበር። በመሸቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።